ምንገላችሁ አላህን ስላልተከተላችሁ ነብያችንን መሐመድን ስለሰደብን ነው የምትገሉን ወይስ ነብዩ መሐመድን አንከተልም ስላልን ለምን ትገሉናላችሁ? አንድ ጥያቄ አለኝ። እኔ አሁን ለምሳሌ እኔ እናት አባቶቼ መቤቴን ሙስሊሞች ናቸው እና 9 እህትና ወንድሞች አሉ። እንዳለ ሙስሊሞች ናቸው እንዳለ ማለት ነው። አሁን ዛሬ እህት አለችኝ ዱባይ ሀገር የምትኖርና እንኳን አደረሰሽ አልኳትኝ ማለት ነው። ከዛ ምን አለችኝ? የሆነ የምትለው ነገር አለ ሁሌ ሳወራቸው አላህ ምን ይስጥሽ ነው ሂዲያ አላህ ሂዲያ ይስጥሽ። አዎ ከዛ ልኬላት አየችው ጽፋ ሙልጭ አድርጋ ሰደበችኝ። ሙልጭ አድርጋ እስኪ በቃይ ማለት ነው። እና እኔ አሁን ፖይንቴ ማለት ነው የሆነ በቃ አሁን ቤተሰቦቼ እኔን ከዚህ ሃይማኖት መርጠው አሁን መግደል ቢፈልጉ ይገሉኛል። የሆነ ነገር ቢፈጠር ከእስልምና የወጣሽ ነሽ መጀመሪያ? እኔ ይኸውልህ ቃል ያደግኩትኝ አክስቴ ነች ያሳደገችኝ። እናቴ ወልዳኝ ገና የ2 ወር ልጅ እያለሁ መንትያ ነኝና ከመንትዬ አንድ ነጥላ እኔን ወስዳ አሳደገችኝ ማለት ነው። አላውቀውም እስልምናን ፈጽሞ ማለት ነው። ፈጽሞ ኦነስት ፈጽሞ በቃ በዛ እድሜ ወሰደችኝ፣ ክርስትና አስነሳችኝ። በቃ እኔ ክርስትናዬን ነው የማውቀው። ከዛ እንዳያገኙኝ ያሳደገችኝ እናቴ እና አግኝተውኝ ነብስ ካወቅኩኝ በኋላ በጣም ታሸሸኝ ነበረ እንዳይወስዱኝና ሃይማኖቴን ድጋሚ ወደ እነሱ እንዳያረጉት ማለት ነው። ከዛ የሆነ እድሜ ላይ ስደርስ የሆነ ነብስ ሳቅ እያደግኩ ሲሄድ ምናምን ነገር ሙስሊም መሆናቸውን አወቅኩኝ። ከዛ ትምህርቴን ጨርሼ ምናምን ነገር ስደት ወጣሁ። ኦልሞስት አሁን 26 ዓመቴ ስደት ከወጣሁ 26 ዓመት ሆኖኛል። በሚገርም ሁኔታ እናት አባቴን ማለት ነው አላቃቸውም፣ ግን ሙስሊም እንደሆኑ ነው ማቃቸው። እና እህት ወንድሞቼ አሁን ኦነስት በቃ ሙስሊም መሆናቸውን እንጂ ማቀው መልካቸው ጥቁር ይሆኑ ቀይ ይሆኑ አላቃቸውም ነበር። በቃ ኦልሞስት አሁን 1-2 ዓመት አብራኝ ያደገች እህቴ ነች። በቃ እንዲህ በሆነ ነገር ተገናኝተው ከወለደችኝ እናቴ ጋር ያሳደጉኝ እናት አባቶቼ ሞተዋል። እኔ ስደት ላይ ነኝ ያለሁትኝ እና እንደ ድንገት ወደ ክፍለ ሀገር ለቅሶ ዘመድ ሞቶ ስትሄድ አብራኝ ያደገች እህቴ እንዴት ነው እህትሽ አለች ወይ? ኧረ ተይ አገናኝን እስኪ ሳንሞት እንኳን ድምጿን እንስማ ምናምን ይሏታልና ስልካቸውን ተቀበለቻቸውና እስኪ ደውይላቸው አለችኝ። ከዛ ኖ እኔ አልደውልም፣ አንደኛ ሙስሊሞች ናቸው። ከዛ ያሳደገችኝ እህቴ ከእስልምናቸው ምን አለሽ ነው? እኔ አላቆም የነሱን እምነት። አንደኛ አብሬያቸውም ስላላደኩ እኔ እምነቴን በሚገርም ሁኔታ ኤሌመንተሪ ያለው ብስራተ ገብርኤል ሰንበት ትምህርት ቤት ተማሪ ነበርኩኝ ስደት ሳልወጣ በፊት ማለት ነው። እና አሁን እዚህ ዱባይ ያለችውንም ልጅ እንደዚሁ ነው። በቃ በፍለጋ ምናምን ነው ያገኙ ኮንታክት ምናምን ተደራርገን ማለት ነው። እና በቃ ሳስበው ትዊንስ እህት ነበረችኝ እና እሷንም እንደዚሁ ወደ አማኔላ አካባቢ አክስታችን እሷን አሳድጋት ነበር። እሷንም ክርስትና አስነስታት እንደገና ትንሽ እድሜዋን ከፍ ሲል ሄደች ቤተሰቦቿ ጋር ክርስትናዋን ትታ እንደገና ሙስሊም ሆነች፣ ወደ እስልምናው ተቀላቀለች። እሺ እና አሁን እኔ እቺ ዱባይ ያለችው በጣም አክራሪ ናት፣ ብታይ ወሃቤ ናትና ፊቷ አይታይም። በሚገርም ሁኔታ የምትለብሰው ይሄ ጥቁር እንዲህ ፊቷን አይኗን ብቻ የሚያሳይ እና በጣም ልረዳት ሞከርኩ ምናምን
ኒቃቢስት ነች። ያ እንደዛ ነው የሚባለው። እና የሆነ ቪዲዮ ልኬላት በቃ አንቺ ለእስልምና ያለሽ ጥላቻ ነው እንዴት ልክልኛለሽ? ሁለተኛ እንዲህ አይነት ነገር እንዳትልኪልኝ ከፈለግሽ እህትነትሽ ይቅርብኝ ብላ ጻፈችልኝ እላችኋለሁ። እና እኔ አይደለም ቪዲዮ ልከሽላት ነው እንደዚህ ያሳበዳል። የሆነ ፓኪስታኖች ተሰብስበው የሆነ በዓላቸው የሆነ ሜዳ ላይ ቁጭ ብለው ጸሎት አትለው ምን አትለው እየተነሱ ራሳቸውን ያፈርጣሉ። ጭንቅላታቸውን እየደበደቡ ምናምን ያፈርጣሉ። እሱን ላኩላትና አላው የሆነ ቪዲዮዎች አሉ እንደዚህ እና ደግሞ የሆነ ደረታቸውን የሚመቱት ደግሞ አለ እስኪቆስል ድረስ በቃ ከአንገታቸው በላይ ራቁታቸውን ሆነው ይሄ በሰንሰል የሚገርፉት የሚያጠቁሩት ነገር እንደዚህ አይነት ነገሮችን አርጌን የላኩላት። ከዛ ምላሹ ደግሞ ሙልጭ አድርጋ በብሎክ አባረረችኝ እላችኋለሁ። እና እኔ አሁን ማለት ነው ልላችሁ የፈለኩት አይደለም እናትና አባቴ አይደለም ወንድሞቼ ከእምነቴ አይበልጡብኝም። ገደል ይግቡ ቢፈልጉ ገደል ማለት ነው ገደል ይግቡ። እግዚአብሔር አምላክ እኔ እውነተኛውን መንገድ እውነተኛውን ብርሃን እግዚአብሔር ይመስገን ሳላቀው በመውጣቴ ሳላቀው እግዚአብሔር አምላክ እስከዚህ እድሜ ድረስ አድርሶኝ እሱ ቤት ስላቆየኝ በእውነት መቼም ቢሆን እነሱ ይቀራሉ እንጂ መቼም ይሄ እምነት አይደለም። ይሄ እግዚአብሔር ስራቸው ሁሉ የሰይጣን እና ይሄ ነው እላችኋለሁ ባጭሩ። ልክ ነሽ። ኦኬ። እና ይፈሩታል እነሱም ልክ ነሽ። እስልምና ዋር የሆነ እምነት ነው በጣም አይ ቲንክ ቅድም ቢኒ ቪዲዮን አሰምቶ ነበር ያቋረጥ ነው። እና ለምንድን ነው ያንን ቪዲዮ የፈለግኩት መሰላችሁ? እዛ ላይ ብለን እንገላችኋለን፣ የተዋረደ ግብር ትከፍላላችኋል፣ ያ ሙስሊም ትላላችሁ፣ ካለበለዚያ እንገላችኋለን። ግብር የተዋረዳችሁ ሆነ ግብር ክፈሉ ማለት ቢኒ ዘርዝሮ ያነበበላችሁ ነገር አለ። ዘርዝሮ እያንዳንዷን ማለት ነው። አስባችሁታል? ተዋርደ እንደዛ ሆነ ነው የምትኖረው በገዛ ሀገር። ኦኬ። የሆነ ቪዲዮ ምን ይጋለ እቺ ኢትዮጵያውን ለምሳሌ ልበላችሁ ጋይስ። አሁን ብዙ ክርስቲያኖች ጤናማ አመለካከት አላቸው፣ ኤቲስቶች ምናምን ብዙዎቹ። ሙስሊሞች ግን እንደዛ አይደለም። ቁጥራቸው ሲያንስ አንገታቸውን ደፍተው ፒስ ሆናችሁ ኑሮ ነው የተባሉት። ቁጥራቸው ከፍ ያለ ሲመስላችሁ ግን መስሚያችሁን ጥጥ አድርጉት ነው የተባሉት። በቀላል አማርኛ እያንዳንዱ ሙስሊም የሚጠይቁት ጥያቄ ምን መሰላችሁ? ሸሪዓ ማለት በመጀመሪያ ተረዱናል። ሸሪዓ የሚባለው ይህ ዝም ብሎ የፖለቲካ ርዕዮት አይደለም። ሶሻሊዝም፣ ዲሞክራሲ ምናምን እንደምንለው አይደለም። መለኮታዊ የአላህ ህግ ነው። መለኮታዊ የፈጣሪና የመሐመድ ህግ ነው። ኦኬ። እሱን ያዙልኝና ምን ብላችሁ ጠይቃላችሁ? አሁን ለምሳሌ ኢትዮጵያ አለች። እቺኛው ኢትዮጵያ የጋራ ሀገር ነች አይደል? የጋራችን ነች። ለሙስሊሙም ሀገሩ ነች፣ ለክርስቲያኑም ሀገሩ ነች፣ ለዋቄ ፈታውም ሀገሩ ነች፣ ለኤቲስቱም ሀገሩ ነች፣ ለሁሉም ሀገሩ ነች። ኦኬ። ገለልተኛ የሆኑ ሰዎች መስቀል አደባባይ ላይ ሄደው ኮንሰርት አዘጋጅተው ይጨፍራሉ። የቴዲ አፍሮን ኮንሰርት አዘጋጅተው ሊሆን ይችላል። የቦብን ምናምን ከሙስሊምም ከሁሉም የተውጣጡ እንደፈለጉ ሊዝናኑበት ይችላሉ። ኤቲስቶች ሄደው መስቀል አደባባይ ዝግጅት አዘጋጅተው እንደፈለጉ ሊሆኑ ይችላሉ። ዋቄ ፈታዎች መስቀል አደባባይ ላይ ፕሮግራም አዘጋጅተው ምናምን ነገር እሬቻን ላይ ያከብሩ ይችላሉ። ክርስቲያኖች ደግሞ ኦርቶዶክሶች ሄዱና እዛው መስቀል አደባባዩ ላይ መስቀል ዳመራ ላይ ያበሩበት ይችላሉ። ይህ ራሳቸው ሀገራቸው ስለሆነ ማለት ነው። ሙስሊሞች ይወጡና ኢድ አፍጠር ምናምን ፕሮግራም ብለው ኢድም ሊሰግዱበት ይችላሉ፣ እንደፈለጉ ያደርጉበታል እዛው። ይህን አንዱን አደባባይ በጋራ በህብረት ሀገራችን ነው፣ እንደየእምነታችን እንደየአመለካከታችን እንደየፕሮግራማችን እንጠቀምበታለን። አሁን ያለን አንድነታችን ይሄ ነው። ምንድነው ልዩነታችን? በሃይማኖት በዘር ብንለያይም በብሔርም ምናምን ብንለያይም አንድ ኢትዮጵያዊ በአንድነት እንኖራለን።
ይደደበባዩ ላይ ያለ እንደፈለገ ሄዶ ያከብርበታል። ይሁንሽ ሆነለት። እስልምና የበላይ ቢሆንችን ኢትዮጵያ እናገኛታለን ወይ ነው ጥያቄያችን። የሸሪዓው ህግ ኢትዮጵያ ውስጥ የአላህና የመሐመድ ህግ መለኮታዊ ህጋቸው የበላይ ቢሆንና እሱ የሚያስተዳድረን ቢሆን ልክ እንደሆነ አንድነታችንን ይፈቅዳል ወይ? ልዩነታችንን አክብሮ አንድነታችንን ይሰጠናል ወይ? ባቂ ፈታው እዛው አደባባይ ላይ ይጠቀምበታል። ይደደባባይ ልበል መስቀል አደባባይ የነበረው ለዛው ታሪኩን ካየነው እኮ የግለሰብ ስጦታ ነው እሱ ቦታው የቤተ ክርስቲያን ይዞታ የሆነ ቦታ ነው። እሱም ቦታ በጉልበት መጥቶ ኢድ አደባባይ ልበል ብሎ ሲያወጣው ዝም ያለው ሰውዬ በጉልበቱ ማለት ነው። በቦታችን ሌላው ይቅር መስቀል አደባባይ ብለን እንድንጠራ ይፈቅዳል። እስልምና ይሄን መብት ይሰጠናል። የአላህ ህግ ይሄንን እንድናደርግ ይፈቅዳል። መልሱ ባጭሩ ቀላል ነው። አይፈቅድም። የተዋረደ ሆነ ግብር ትከፍላታለህ አለያ ሙስሊም ትሆናለህ። እንኳን እንደዚህ ልታደርግ ቅድም የተዘረዘረልህን በሙሉ ትተገብራለህ። እንደዚህ ነው ማድረግህ። የጊዜ ጉዳይ ነው ጠብቅ እያለ አከታዳ እጅና እግርን አጥፈን መጠበቀው የገዛ ቤት የገዛ ሀገርህ ለገዛ ሀገር ላጠፋህ ነው እየመጣ ያለው ትያለኩ። ዶክተር የሙያ ወይስ የስነ ጻር? ይቅርታ የሙያ ስም ነው ወይስ የስነ ጻር ነው? አዎ ነው ሙያ ነው። አይ ዶክተር ደስ ይላል። አንዳንድ ነገር ወይኔ ቢኒ እኮ ቀደም እኮ ሄደን አንዳንድ ነገር እናያለን። የሆነ ቪዲዮ ነበርና ሪከርድ ያደረግነው የሙስሊም ዶክተር የሰጠው መልስ አባውት ሳይንስ ስለ ሜዲካል ነገርና ስለ ኢምብሪዮሎጂ እና ብቻ ቢኒ ሲመጣ የሆነ ቀን ታብራሪልናለሽ የሱን መልስና ያንቺን ደግሞ ከህክምናው አንፃር እንወያይበታለን ዶክተር። አይ ቃል እኔ ዝም ብዬ ነው ያደረኩት። ዶክተር እንኳን አይደለም እሱ ስለጠየቀኝ ነው። እሺ በቃ ችግር የለም። እሺ ያው ግን እኮ ስማ ልንገርህ ዶክተር መሆን የማይጠበቅበት እኮ ነገር አለ። አንዳንዱ አሁን ስታይ ባዮሎጂ እስከ ሃይ ስኩል ከተማርክ ምን እያለ ነበር ያስተማረ የነበረው የሚለው ነገር እንደ ያስኬድ ለ120 ቀን ህይወት የሌለው ነገር እስትንፋስ ህይወት የሌለው ነገር ነው አድጎ ልጅ ሆነው የሚባለው ነገር እነሱን ስታያቸው የግድ ዶክተር መሆን አይጠበቅም። አካዳሚው ራሱ ጥሩ የሄደ ሰው ያውቀዋል። ዝንብ መድኃኒት ትሸከማለች። ምን ዝንብ ለአብዛኛው በሽታ ምንድነች አስተላላፊ እንደሆነች ይታወቃልና እነኝን ይዘህ መድኃኒት ትሸከማለች። ኢቭን እንኳን የራሱ አካዳሚክ ሌቭል ላይ የሆነ ይሄን ጥያቄ ብታመጣለት አካዳሚክ ላይ ምን ይላል በሽታ አስተላላፊ ናት የሚለውን ይዞ ይሄዳል። እዛ መስጊድ ሲሄድስ በአንድ ክንፏ መድኃኒት በአንድ ክንፏ በሽታ ትሸከማለች ብሎ ሊመልስ ነው። ይሄን እኮ ነው የእነሱም ዶክተሮች እንጂ ሌላ አይደለም። ዶክተር ይቅርታ ቶፒኩ ላይ እናውራና ቃል እኔ ዛሬ ይሰማል ቃል ሰላም ነው። ዛሬ ትልቁን መፍትሄ ነው ይዘህ የመጣው። በቃ ማለት መወራት ያለበት እንደዚህ ነው መሆን ያለበት። በቃ እነሱ ተዘጋጅተዋል 25 ዓመት ሙሉ ተዘጋጅተውበት የመጡበት ነገር ስላለ ኢኮ አለው ያስተጋባል። እና መሆን ያለበት መፍትሄው እያንዳንዱን ሰበዝ እያወጣን ቤት እየተቃጠለ የጎጆ ቤት እየተቃጠለ ሙሉ እቺ ሰበዝ ብትወጣ እቺ እያልን ከማለት እንደዚህ አይነት ቋሚ መፍትሄ ነው መዘየድ ያለብን። በቃ ኦርቶዶክሳዊ እያንዳንዱ በነፍስ ወከፍ የሆነ ነገር ሊኖረው ይገባል። ይሄ ነገር ሚዲያ ላይ መወራት አለበት የለበትም? አለበት። ለምንድነው? ሳይኮሎጂካሊ ኢምፕሬሽን ይፈጥራል አንደኛ። ሁለተኛ ነገር ደግሞ ከመምጣቱ በፊት ይጠነቀቃል። እነሱ ጋርም ለካ እንደዚህ አለ እዛም ቤት እሳት አለ የሚለውን ነገር ቆም ብሎ ማሰብ ይጀምራል። ስለዚህ ማውራት አለብን። ኦርቶዶክሳዊ መታጠቅ አለበት። በቃ የትኛውን ሁለቱንም ማለት ነው መንፈሳዊውንም ገንም ማለት ነው ሊኖረው ይገባልና
ተዘጋጅተን መጠበቅ አለብን። ነገሮች አይመጡም እንትተሽ ይመጣልን አስቢ። ያንን እያሰብን ነው መንቀሳቀስ ያለብን። ደስ ብሎኛል ይሄንን ሐሳብ አሁን ራይዝ ቀደም ስታወራ የነበረበት አንግል በጣም ኢንተረስቲንግ በሆነ ሞቲቬት በሚያደርግ ወይ ነውና ስለተመቸኝ ነው ሐሳቡ። መንቀሳቀስ አለብን፣ መያዝ አለብን። ዲፌንድ ለመከላከል እንጂ ለማጥቃት አይደለም። ኦርቶዶክሳዊ አያጠቃም፣ ራሱን ግን መከላከል አለበት። ኩርድ አሉ አይደል? እነ ኩርድ አሁን አገር አልባ ናቸው። ኤፌሶን የለችም፣ ቱርክ የለችም። አሁን በእስልምና ውስጥ ናት ያለችው። ግብፅን እንኳን ብናያት አሁን በሼሪያ ውስጥ ነው ያለው። ክርስቲያኑ ዶሚኔት ሆነ። ስለዚህ እኛም ይሄንን ከማድረጋቸው በፊት ከመሆኑ በፊት ይሄ ነገር ሊሆን ነው ቢሆንስ ብለን አስበን መንቀሳቀስ አለብን። ያደርጋሉ አያደርጉትም አቅም የላቸውምና፣ ግን የተወሰነ ክርስቲያን እየተጎዳ ስለሆነ የሌላው ክርስቲያን የሌላው ኦርቶዶክስ ህመም የሁላችንም ህመም ስለሆነ ቦታ እየመረጡ እየጎዱን ነው። መደራጀት አለብን። በትንሹ መያዝ አለብን። በቃ የሆነ ቪዲዮ ካያችሁ በብረት ሽጉጥ እየሰራ ቲክቶክ ላይ ካያችሁት ማለት ነው እስላም ነው ሙስሊም ነውና እንትኑን አድንቄዋለሁ፣ እንደ ኢትዮጵያዊነቱ አድንቄዋለሁ። ግን ያንን ነገር የሚሰራው ማን ነው? ለምንድን ነው? እንዴት ነው የሚሰራው ብለህ ስታስበው ሪል የሆነ ሽጉጥ ነው። ተኩሶ ሁሉ ቼክ አድርጎታል። እንደ ኢትዮጵያዊነት ስታስበው ደስ ይላል ክሬቲቪቲው። ነገር ግን who is that person? ለምን ይሄንን ሐሳብ ማምጣት ጀመረ? ከውስጡ ፕሮፋይል ውስጥ ገብተን ስታየው በጣም ጽንፍ የረገጠ ልጅ ነው ልጁ። ስለዚህ እነሱ በጣም ኤክስትሪም የሆነ ነገር እየሄዱ ነው ያሉት። እኛ መደራጀት አለብን። አልተደራጀንም፣ ወደ ኋላ ቀርተናል። በግለሰብ ደረጃ መያዝ ያለበትን ነገር መያዝ አለበት ብዬ አምናለሁ። ይቅርታ ካበዛሁኝ። ቴንክ ዩ። ቃሎች ያሰማል ነው ሌላ ምን አለው? ገብቶካል፣ በደንብ ገብቶካል ብዬ አስባለሁ። ብዙ ያልገባናለን እና አቡ አይደር ዱዓ ሲያደርግ ሲመክርም እኮ ስንቶቻችን ነን በየቤታችን ቢላዋ ያለን? ከጎረቤት ቢላዋ አላችሁ ብለን የምንዋሰው እኛ ሜንጫ ማዘጋጀት ሲገባም ብሎ ትልልቅ ገጀራ ነው ያዘጋጃሉት። ኮሜንት ላይ ያየው ነበር ትጥቃችን ማተባችን ነው የሚል ምናምን ነገር ኦፍ ኮርስ ነው። ግን ቀደም ወንድሜም ሲናገረው ነበር መከላከል መጽሐፍ ቅዱሳዊ ነው፣ ማጥቃት ሳይሆን ራስን መከላከል መጽሐፍ ቅዱሳዊ ነው። አሁንም ደግሞዋለሁ፣ ራስን መከላከል መጽሐፍ ቅዱሳዊ ነው። ሊገል ሲመጣ ልትገለው ትችላለህ። በግልጽ አማርኛ ቀኝ ሲመታ ግራና ስጠው እሱን ተውት አይደለም ብለው መምህራኖቻችን በአደባባይ ወጥተው ደጋግመው ተናግረውታል። ጌታችን መድኃኒታችን ኢየሱስ ክርስቶስም በጥፊ ሲመቱት ቀኙን ሲመቱት ወይ ግራውን አይደለም የሰጣቸው አይደለ እንዴ? ዮሐንስ ወንጌል ምዕራፍ 5 ላይ አይደል? ካልተሳሳትኩኝ ምዕራፍ 5 እንደዛ አካባቢ ልናነበው እንችላለን። ለምን ትመታኛለህ ያለው? ስለምን ትመታኛለህ ብሎ ነው የመለሰለት። አልሰጠውም፣ ቀኙን አልሰጠውም። እንጂስ አውዳለው ማለት ነው። አያችሁ አይደለ? አውዳለው እና ወሃቢያ መጥቼ ልገል ነው አንተ ሃይማኖት ቀኝን ሲመታ ግራን ስጥ ስለሆነ የሚለው አንተ ቀኝን ስመታ ግራን እያዘጋጀ ጠብቀኝ፣ እኔ የመጣውልህ ነው፣ ልገል ነው፣ ላጠፋ ነው እያለ ቁጭ ብላ ጠብቀው። ተዘጋጅተህ ነው መጠበቅ ያለብህ፣ ሜንታሊም ፊዚካሊም ማቴሪያሊም፣ በስነ ልቦናህም በማቴሪያልም በፊዚካልህም። ኦርቶዶክሳዊ ወጣት ከአንዳንድ ነገሮች ራስን ጽድት አድርገህ በሁሉ ነገር ሬዲ ሆነ በስነ ልቦና በምንም ቤተክርስቲያን እምነት በምትፈልግ ቤተክርስቲያን በምትጠይቅ ቦታ ላይ ሁሉ ልትገኝ ይገባል። በአቅምም ሊሆን ይችላል፣ ኢኮኖሚካሊ፣ በሁሉም ነገር። እነሱ እቅድ ነድፈው እኮ ሲንቀሳቀሱ ከሙስሊም ግዛ ለሙሉም ሽጥ ነው ፕሪንሲፕሉ ብሮ። ከሙስሊም ግዛ ለሁሉም ሽጥ። ሲገዛ አስመጪው ባለሱቁ ሲያመጣ አንድ ባለሱቅ ሸቀጥ ሱቅ ሄዶ ከሙስሊም አስመጪ ነው የሚያመጣው፣ ከክርስቲያን አይመጣም። ሲሸጥ ግን ለሁሉም ነው የሚሸጥ።
ኢኮኖሚውን ለመቆጣጠር የሚደረግ የመዋለድ ፖሊሲ የሚባል አለ። 10 ዓመት ሲል አንዱ ሙስሊም አንተ አንድ ሚስት አግብተህ ዛሬ ዓመት እኔና እንግዲህ ይላል ደርሰናል ይላል። እኛ እያወራን ያለነው የነሱ መምጣት ምንም አያሳስብም። እኛ ላይ ስራውን ከሰራን የኛ ልጆች ከነቃችሁ የኛ ሰዎች ሊያጠፋ የመጣን አንተ ገና ለገና የምትሽለጠልጠውን እናንተን ጋብ ካደረገ አለቀ ጌም ኦቨር። የነሱ እዳው ገብስ ነው እናውቀዋለን። ዋሃብያ ትንሽ ነው ቁጥሩ ሲጀመር። አሁን ላይ በዓለም አቀፍ ደረጃ ሳፖርቲቭነታቸው እንዳለ ወርደዋል። አረቦቹ አምጪዋ ሳዑዲነት ሳዑዲ በአሁን ሰዓት አይዲዮሎጂዋን በመቀየር ላይ ነች ያለችው። እንኳን እነዚህ መጀመሪያ የተደራጁት ስሜቱ ስላልወጣላቸው ነው እንጂ እንደዚህ ግንፍል የሚሉት እንደሽሮ ሳዑዲ እኮ ፖለቲካዋን ቀይራለች። ምንም የምታመጡት ጉዳይ ምንም የምታመጡት የለም። ፈንድ የላችሁ ፈንዱ እንጂ ፈንድም ከየትም አታገኙም። ትፈነዱ እንደሆነ እንጂ በእንደዚህ አይነት መልኩ ባናወራችሁ ደስ ይለናል። ግን በድፍረት ደግሞ በአደባባይ ወጥተው ሲናገሩ ዝም ልንል አይገባም። ኪታቡን እየገለጽን አስተምህሮቱ ከእስልምና ነው። መሐመድ ያስተማራቸው አስተምህሮት ነው። ያንን ነው የሚተገብሩት። ገብተው ናስቲ ግባ ትሩዝ ና ሌስቶክ ና እንግባ ላኩለት ሞዴሬተሮች አንድ ሰው ቦታ ቢለቀለት ደስ ይለኛል። እስኪ አንድ ሰው ቦታ ለቀቁለት። ቆሽኔ ልወረደላችሁ ቆይ ተው እንዳትወደቅ አንድ ሰው ወደ አረ እርግፍ የምትሉት ነገር እና ይግባ ያውራ ቃልዬ። እኔ ያውል ይሄ ማደንዘዝ አደንዛዥ ሳይሆን አደንዛዥ ንግግሮችን አደንዛዥ ጽሁፎችን የሚጽፉ ሰዎች አሉና እኔ ሁሌ በጣም ነው የሚያናድዱኝ። ስለዚህ ኢኮ አለው አሁንም ያንተ ነው እንዴ? እና ነገሮች መሆን ያለባቸው ነገሮች ምንድነው መሰራት ያለበት ሪሊ አሁን እዛ ቁርአናቸው ላይም መጽሐፋቸው በሙሉ ላይ ሴሌክት ተደርጎ እነሱ ምን ያህል እየሄዱ እንደሆነ የዋሃቢያውን በፍራቻ አይደለም እኛ ምን እንደራጀው እነሱን ፈርተን ሳይሆን ራሳችንን ለመጠበቅ ነው። ይሄ በቃ መሆን ያለበት ነገር ነው ወይ ደግሞ እነሱን ለመጉዳት አይደለም። ይሄንን ነገር ኦልዌይስ አሁን እየተሰራ ባለው ፍሪኩዌንስ መጠን አሁን ባለው ድግግሞሽ አኳያ ይሄ ነገር መሰራት አለበት። በደንብ መደራጀት ያለብን በምን አይነት መደራጀት 3 4 መሆን 5 መናበብ አለመናበብ እንኳን ቢኖር ፐርሰናሊ ምን መሆን አለበት መያዝ አለበት። ግን ይሄን እንዴት ተደርጎ ነው የሚደረገው የሚለውን ነገር እናንተ አሁን እየሰራችሁ ባላችሁበት ቶን በእንደዛ አይነት አግባብ ቢሆን ጥሩ ነው። አሁን ቅድም የገለጽከው ነገር አለ እነሱ 4 5 እያገባ 9 10 እያገባ እጥፍ ነው። ሲቀጥል ደግሞ መሳሪያ የሌለው የለም። እስቲ ብላክ ቤልት የሌለው አለ አሁን ከሙስሊም ጠይቅ፣ ሴትም ወንድም ብትጠይቅ ማለት ነው። ከራስ ወገን ግዛ ለሁሉም ሽጥ። ይሄንን ስትራቴጂክ ነው እያካሄዱ ያሉ። ኢኮኖሚካሊ ብትሄድ እኮ አሁን ኦርቶዶክሳዊ በጣም ደቆ ነው ያለው። እንኳን አይደለም ኢኮኖሚካሊ ሳይኮሎጂካሊ ምን ያህል ተጽዕኖ ውስጥ እንዳለ በያለበት አካባቢ ማለት ነው በየክልሉ። ስለዚህ መሰራት ያለበት ነገር እያንዳንዷን ሰበዝ እያነሳን መሐመድ እንዲ ነው ምናምን ብቻ አይደለም መሆን ያለበት ነገር እዚህ ላይ ሲሪየስ መሰራት አለበት። በደንብ ተደርጎ ህዝቡ እዚህ ቲክቶክ ላይ መወራት አለበት። በደንብ ተደርጎ መወራት አለበት። ተጽዕኖ መፈጠር አለበት። እንደውም ቪዲዮ እየተሰራ መደረግ ያለበት የዛ ልጅ ቪዲዮ ልክልሃለሁ እኔ በውስጥ እየሰራ ያለው ነገር በጣም ደስ የሚል አንዴ እዚህ ጋር ማወቅ ያለባችሁ ላይክ እንደዚህ ስትሉ ሰዎችን እንትን አንደርስታንድ እያደረጋችሁ የነሱን ድክመት ምንድነው ብለን አንድ መስራት አለብን። አሁን ለምሳሌ እንደዚህ ያው የምንደራጅበት ሪዝን አብዛኛው ክርስቲያኖች እና ኒው የሚለውን ተረዱት በሌላ መንገድ አይደለም። ሁለተኛ ነገር ግን የእስልምና ዋናው ድክመት ምንድነው ነው? የእስልምና ዋና ድክመት ምንድነው ብለን ስናረግ ወይም ስንጠይቅ ሪሰርች ስናረግ እንገላቸዋለን ይላሉ። እንገላቸዋለን ያሉት ምን ብለናቸው ነው የሚለውን ደግሞ ጥያቄ ውስጥ እንድናረግና እንድንመረምር ያደርገናል። እንገላቸዋለን ያሉት ሪዝኑ ምንድነው? ቁርአናቸውና ሐዲሳቸውን ስላነበብን ነው። ቁርአንና ሐዲሳቸው የማን ድክመት ነው? የሙስሊሞች ድክመት ነው። ደካማ ጎናቸው መጽሐፎቻቸው ብቻ ነው። እነሱ ማጥቃት የምንችለው በመጽሐፎቻቸው ብቻ ነው። እነሱ ድንጋይ ያነሳሉ፣ እኛ ጥቅስ እናነሳለን። እነሱ ሴፍ ያነሳሉ፣ እኛ ምን እናደርጋለን? የሐሰትን ማረጃና የሐሰትን አስተምሮ እናጋልጣለን። የዛኔ ነው ልሳናቸው የሚዘጋው። ኢቭን አሁን ልሳናቸው አፈጥሩም እንዴ
ልሳናቸውንም እየተዘጋ ተጽዕኖ ለመፍጠር እንትን እየፎከራችሁ አይደል እንዴ? ተጽዕኖ ፍጠሩ እንጂ። እኛ እኮ የአንድ አምላክ ዝም ብሎ ግደሉ የሚለውን አላህ መምጣት ያቃተውን ሂዱና ግደሉ የሚል አካል አለ። አሁን ያን ጥያቄ ደረሱ ላይ ቆይ ጥያቄ ባልጠይቀው ሀቢብዬ ለምን ትገሉናላችሁ ብለህ ጠይቀው እስኪ። ለምን ትገሉናላችሁ? ምንድነው ምክንያታችሁ? መልስ እስቲ። አራማን መልስለታ መልስለት። የፉከራችሁ እኮ መሬት ላይ የወረደ ነገር የለም። ግን እናንተ እንደዛ ማከሆነ ሃይማኖት ተወን አንተ መካከለኛው ምስራን የተቀበለው ደግሞ እዚህ ኢትዮጵያ ላይ ደግሞ የሚያኗኑረን አንድ ሀገር ነው እንጂ በእንደዚህ ሁኔታ ተሆነ ደግሞ በፈለጋችሁ መንገድ መምጣት ትችላላችሁ። በእንደዚህ አይነት አሁን እኛ ችግር የለውም መሄድ እንዴት እንደምንሄድ እኛ እናውቀዋለን። ግን ለምን ትገሉናላችሁ የሚል ጥያቄ ነው ይዤ የከፈትኩት። ሆስቱ ነኝ ስለሆንኩኝ አካሄዱ እንደዛ ስለሆነ ለምንድን ነው የምትገሉን? ምክንያታችሁ ምንድነው? ለምን ትገሉናላችሁ? እየሰማሁ እኮ ነው። እኛ መደራጀት አለብን ምናምን ፉከራውን ለምን አስፈለጉ? አንተ ጎበዝ እኮ አይፎክርም እኮ የሚያደርገው እሱ ለክርስቲያኖች የቀረበ ጥሪ ነው። ችግር የለውም። አንተ ግን እናንተ ለምን ትገሉናላችሁ? ስለዚህ እኛ ሳንደራጅ ወይ ደግሞ ለመከላከል አንደራጅ ነው እጃችንን አጥፍተን እንጠብቃችሁ አይመለከትም። እሱ ግን እናንተ ለምንድን ነው የምትገሉን? ምክንያታችሁ ምንድን ነው? እኛን ለመግደል የምትፈልጉት ለምንድን ነው? ምንድነው? አንገደላችሁ ዝም ብላችሁ ቲክቶክ ላይ እንትላላችሁ የምታረጉ ነገር የላችሁ ነው። አትገሉንም እናንተ እኛን ገድላችኋል። አንደራጃለን ማለት አሳየው። ለምን ትጠይቀዋለህ? ቃል አሳየው። ምን የት ቦታ ሊገሉ እንደሚፈልጉ አሳየው እኮ እናሳየዋለን። አይ መጀመሪያ ከሱ አፍ ይምጣ ብዬ ነው። ስለዚህ አምላክህ አላህም ሸሪዓህም እኛን እንድትገል አላዘዘህም። ያንን ተግባር አታደርግም። በቅድሚያ ግን አንተ ምንድነው? ወሃቢያ ነህ ወይስ አህባሽ? ስለሱ የጠየቀ የለም። ግን አሁን ስለመደራጀቱ ጉዳይ ስታወራ አቂዳ ስለሚወስድ ነው። ምክንያቱም እኛ እያወራን ያለነው አብረውን ስለኖሩት ለዘመናት ከኛ ጋር ስለነበሩት እንደና ሀጅ ሙፍቲ አህባሽ የሆኑ ሙስሊሞች ሳይሆን ከጊዜ በኋላ ስለመጡት ስለገዳዮቹ ስለ አራጆቹ ወሃቢያዎች አመለካከት ነውና እምነት ቴዎሎጂያችሁና አቂዳችሁ ህጋችሁ ይለያያል። ስለዚህ ወሃቢያ ወይ ደግሞ አህባሽ መሆንን መጠየቅ ግድ ነው። መናገር ካልፈለክ እኔ በማውቀው መንገድ አውቀዋለሁ። አላህ የት ነው ያለው ብለህ ነው የምታምነው? አሁን ደግሞ በዚህ ገባችሁ። አሁን ደግሞ ሙስሊሙን ለማላየት ወሃቢያ አይደለህም የሚለው ለማረጋገጥ አይ ማንም የሚሰማችሁ የለም። አሁን በዚህ ሰዓት ማለት ነው ወሃቢያ አይደለህም። እሺ ካሽ አይደለም። ኦኬ ሱራ 9:29 ላይ እኛን እንድትገድል ያዛል። የተዋረድን ሆነን እንድትቆራርጠን እንድታጠፋን ያዛል። አያዝህም? እኮ በዚህ ሁኔታማ እኮ ነው እኮ ቀላል እኮ ነው። ችግር የለም። እናንተ እንዴት ደራጃችሁ? ችግር የለም። በፈለጋችሁ መንገድ ምን ብለህ አሁን የምትጠየቀው መልስ። አተ ወሃቢያን አይደለም። ተውት በእኛ ተናግረዋለን። እሺ ሜታውን ፕሊስ አንዳንዶች በቃ ቃል ስጋጆን ያናገረው ማንም ሰው እንዳይገባ ጋይስ ፕሊስ። በስንሰር ነው ወጣ ራሱ ሮጦ ወጣ። ቀጥላ ቢብዬ እያወራህ አቋረጠና እንትን እንዳይል ብዬ ነው። በዛ መንገድ ሄዶ ወደ ማይሆን አቅጣጫ ይዞ እንዳይል ብዬ ነው። እሺ ሶሪ ያቋረጡ። እሺ ችግር የለውም። ሀቢብ ቀጥል። እና አሁን ቅድም ምንድን ነው ያልኩት? መደራጀት የሚለውን ብቻ ይሰሩና ይለቁታል። አንደርስታንድ እንድታደርጉ እቺ እነሱ አሁን ሰበብ ነው ከኛ የሚፈልጉት። አሁን ኒው የተናገሩ ሪዝኑ ሌላ ነው። እነሱም ወደ ራሳቸው ቶፒክ ያጣሙና ኋላሲ ምን ይሰራሉ? ቪዲዮ ይሰሩበታል። አሁን እንደራጃለን ስላላችሁ ገባን የሚለውን ወርድ ብቻ ሰምተው ነው ሮጥ የገባው። ግን ርዕሳችን ለምን ትገሉናላችሁ የሚለው ቢሆን ኖሮ አይገባም ነበር። ለዚህ ነው ቀደም የተናገርኩት። አሁን ሩጦ ይወጣው ለዛ ነው። ግን ዋናው ወደ ፖይንታችን ስንመለስ የእስልምና ዋና ድክመት ምንድነው? እስልምናስ እኛን ለመግደልስ ለምን አስቡ? ክርስቲያኖች ይገደሉ ያሉበት ሪዝኑ ምንድነው? እንደ ሽራ ህግም የሽራ ህግ በእኛ ላይ ይሄን ህግ የወሰነ ወይም አላህና መሐመድ በእኛ ላይ ይሄን ህግ ለምን አስቀመጡ ብለን ሐሳቡን አስፍተን እንድናይ የሚያደርገን አንዱ ነገር ምንድነው? እውነት አይሁዶችና ክርስቲያኖች ተሳድበዋል? እውነት አይሁዶችና ክርስቲያኖች አላህ ልጅ አለው ብለውታል? እውነት ክርስቲያኖች ለሙስሊሞች እንቅፋት ሆነውባቸዋል? ወይስ እንገላቸዋለን ብሎ ዝቶባቸዋል? ወይስ የቁርአንን አቃጥሎባቸው ያውቃሉ?
በየትኛው በዛኛው በመሐመድ ክፍለ ዘመንም ሆነ በመሐመድ ክፍለ ዘመን መሃልና በእኛ ክፍለ ዘመን መሃል የተገለጠ ያለፈበትም ታሪካዊ የሆነ ምን ታደርጓል ተብሎ ስናይ ምንም የተደረገ ክርስቲያኖች በሙስሊሞች ላይ ምንም ያደረጉት ክፋት እንደሌለ ታሪክም ያረጋግጣል። በእኛ ዘመንም እየታየ ይገኛል። ሙስሊሞች እኛ ላይ እንደዚህ አይነት ዛቻ የሚያሳዩን ከምን አንገለው ጋይስ? መጽሐፋቸው ስላነበብን። ለምን መጽሐፋቸው ውስጥ ከባድ የሆነ ራሳቸው የሚጸየፉት ንግግር ስላለ ራሳቸው የሚጸየፉት ንግግር ይሄ ነው ብለን ስላጋለጥንና ስላሳየን ምን አደረጉ? ይገደሉ የሚል ትእዛዝ ወጣ። ማስረጃ ጠየቁን፣ ማስረጃ ሳየን ይገደሉ የሚል ትእዛዝ ወጣ። ውሸት ነው አሉ፣ ውሸት እንዳልሆነ ደግሞ በቪዲዮ አሳየን፣ ከራሳቸው ኡስታዞች ይገደል የሚል ትእዛዝ ወጣ። አይ መጽሐፍ ቅዱስ ተበረዟል አሉ፣ እንዳልተበረዘ አሳየን፣ ይገደል የሚል ትእዛዝ ወጣ። ትላንት ያታለሏቸው ምስኪን ህዝብ ሲቀና ሲነቃ ውሸት እንዳልሆነና እነሱ የሚያስተምሯቸው ደግሞ ውሸት እንደሆነ ሲረዱ ይገደል የሚል ትእዛዝ ወጣ። አንድነታቸው ሲበታተን ይገደል የሚል ትእዛዝ ወጣ። እንደዚህ አይነት ፋላሲ ለመስራት ወይም እንደዚህ አይነት ነገሮችን ለመስራት በሐሳብ ብልጫ ለመሸነፍ ወይም በሐሳብ ብልጫ ማሸነፍና መሸነፍ ምን እንደሆነ የማይገባቸው ስለሆኑ ጉልበትና ጠበንጃ ከተከሻቸው ጎን በፍጹም ማይጠፋ ትውልድ አሁን ደግሞ ኋላ ቀረሽነት የሆነ አረማመድ ያራመዱ አሁንም በዚህ ክፍለ ዘመን በዚህ ቴክኖሎጂ በበዛበት ዘመን ለማራበን መሞከር ማለት መሐመድ ውሃ ውስጥ ገባለው ግን መበስበስ አልፈልግም እንደማለት ነው። መዋኘት እፈልጋለሁ መበስበስ። ኦኬ ኪዩ ሰላም ነው? ሙስሊም ነህ? ሰላም ነው? አዎ ሙስሊም ነኝ። እስቲ ለምን ትገሉናላችሁ የሚል ርዕስ ነው ያዝነው። ለብረው መገሉን እስቲ ክርስቲያኖች ይገደሉ የሚል ለምን በእንትን በጨዋ ደንብ የምታወሪን ከሆነ ነው። አይ እኛ በጨዋ ደንብ ነው ማለት በፍቅር ነው የምናወራው፣ በፍቅር ነው የምናወራው ወንድም አለ አታስብ። መርሃባ እና ጥያቄው ለምን ትገሉናላችሁ ነው? ያ እንግዲህ አንድ ሙስሊም በየትኛውም አይነት የቁርአን ሆነ የሐዲስ ትእዛዝ ክርስቲያኖች ስለሆኑ ብቻ ግደሉ ወይም የሚል ነገር የለውም። አይ አሁን እንደኛ ክርስቲያኖችን ብቻ ፎከስ አድርግ። እሺ ክርስቲያኖችን ለምንድን ነው የምትገሉት? እሺ ማስረጃ ምንድን ነው? ለምሳሌ ማስረጃ እኔ ስላመጣሁት ልስጠው ማስረጃ ቢቢዬ ቪዲዮ ይሻላል ወይስ ተዴባ ከቁርአን እናሳየው? ሱራ 9:29 ተፍሲር ኢብን ከሲር ምንድነው የሚለው ታውቃለህ? ቁርአኑ አያውን ራሱ ታውቃለህ? ምንድነው የሚለው ላምበበልህ? የቁርአኑን አያውተ ማስረጃውን አሳየኝ። ኦኬ እሺ ላምበበልህ። የለህም ቁርአን አጠገበህ እጅ ላይ? አንድ ስልክ ነው ያዝኩት። እሺ ሀቢብ መክፈት ይችላል። እነዚያ መጽሐፉን ከተሰጡ ሰዎች እነዚያ በአላህና በመጨረሻው ቀን የማያምኑትን አላህና መልእክተኛውን እርም ያደረጉትን እርም የማያደርጉትንና እውነተኛውን ሃይማኖት የማይቀበሉትን እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስኪሰጡ ድረስ ተዋጓቸው ይላል። የመጽሐፉ ሰዎች መጽሐፍ የተሰጡ ሰዎች የሚላቸውና ማንን ነው? ካሊድዬ ካሊድ ድምጽ አይሰማም እንዴ ጋይስ? ሚዩት ነህ ካሊድ እያወራ ከሆነ ትሰማለህ? ዲም አልጠበቀም ነበር ማስረጃ ያለን አልመሰለውም። ለዛ ነው። ኦኬ እንትን ነው። አይ ማይክ ተዘግቶብን የኔ ላይ ነው ያልከው 3 ደቂቃ ምናምን አረልከለታለሁ እንዴ? እሱ አይደለም በሱ ምክንያት ሀቢብ ክፈት። የኔን አጥፎት ቆይ 3 ደቂቃ የሚለው ካለ ማውራት አይችልም። ሀቢብ አይችልም፣ ሀቢብም አልቻለም። ጻፉ በውስጥ ማንም አይችልም፣ ማንም መክፈት አይችልም። ኦኬ ሴቲንግ ኦኬ እስቲ ቆይ ኦኬ እስኪ አሁን ክፈቱ ሞክሩ። አሁን ሰርቷል። ሞክሩ። ኦኬ አራዩን ቤት ያፈሰበለት ካሊድ ክፈት። ኪዩ አሁን ክፈት። ይሰማሉ? አሁን ትሰማለህ። ሶሪ የሴቲንግ ቴክኒክ ችግር ነው። እሺ እነዚያ መጽሐፉን ከተሰጡ ሰዎች ይላል። መጽሐፉን የተሰጡ ሰዎች እነማን ናቸው? ኪዩ ክርስቲያንና አይሁዶች። እነዚያ በአላህና በመጨረሻው ቀን የማያምኑ። ስለዚህ ክርስቲያንና አይሁዶች በመጨረሻው ቀን አያምኑም። አላህና መልእክተኛው እርም ያደረጉትንም አያደርጉም። እውነተኛው ሃይማኖት የማይቀበሉት። እውነተኛ ሃይማኖት የተባለው እዚህ ላይ ማን ነው? አሁን አንተ ልታብራራልኝ ነው ወይስ እኔ እንድመለስልኝ የፈለከው?
ጥያቄ እየጠየቅኩ ነው እዚህ ጥቅስ ላይ እውነተኛ ሃይማኖት የተባለው ምንድነው? እስልምና ነው። አሁን ማስረጃውን አመጣረን እንዴት እንደሆነ ማስረጃውን እስልምና። ስለዚህ ቆይ ያው ድንገረና ከዛ ታብራራለህ። እሺ የማይቀበሉት እነርሱ የተዋረዱ ሆነው ግብርን በእጆቻቸው እስከሚሰጡ ድረስ ተዋጓቸው ይላል። ስለዚህ የቱ ጋር ነው ግደሉ የሚለው ምንድነው ማስረጃ ላልከኝ ይሄው ማስረጃ ሰጠው እዚህ ጋር ግደሏቸው እያለ ነው። እስልምና ምን አለ መሰለህ በእስልምና ግደሉ ቀጥታ ግደሉ ሳይሆን ያው እንዴት መሰለህ አንድ ሰው እንደዚህ አይነት መልስ አልፈልግም ያንተ መልስ አልፈልግም። ይሄን ቁርአን የሚብራራው በምንድን ነው? ማንም ያብራራው ስልጣን ያለው ይሄን ቁርአን ይሄን አያ የሚያብራራ ስልጣን ያለው ማለት ነው። የግልህን አይደለማ የእስልምናን ነው የምፈልገው። የግልህን ሳይሆን የእስልምናን የአንድ ሙስሊም ሳይሆን የእስልምና ይሄንን ተፍሲር አለው አይደለ? ፍቺ አለው የሚፈቱ ስልጣን ያላቸው ሰዎች አሉ፣ ስኮላሮች አሉ። ኢብን ከሲር አለው። ኢብን ከሲር ምን ብሎ ነው የፈታው? ያንተን ወሬ ልስማ ወይስ የሱን ልስማ? ከሱ የተለየ መልስ ነው ያለው። እሺ ንገረኝ። እሺ ያንተን መልስ ልስማ። እሺ ቀጥል ጋይስ። አሁን እኔ ስማኝ፣ ያንተን መልስ ሳይሆን መረጃ ስጠኝ። በእስልምና እንደዚህ ያለ እነሱን ሺህ ዓመት ነገራችሁን፣ ሺህ ዓመት ሰከሳችሁን። እሱን አይደለም እኛ የምንፈልገው። to the point እስልምና ምን ይላል ነው። ግደል ያሉኝ እኮ እስላሞች አይደሉም፣ አንተ አይደለም። ኢትዮጵያ ውስጥ ያለ ወንድሜ አይደለም። ይሄን አመለካከት አግኝተው ሊቢያ ላይ አንገታቸውን ሲቀረጥሱ የነበሩት ከዚህ አስተምሮ የወጡት ናቸው እንጂ አሁን ኢትዮጵያ ውስጥ ያለው ሙስሊሙ ወንድሜ እንደዚህ ሁሉም እንደዚህ አይነት አመለካከት እንደዚህ አይነት አስተምሮት ይቀበላሉ። ቅድም ስናገር ነበር አህባሾቹ ዘሆል አይቀበሉት እና ሐጂ ሙፍቲን ምናምን እነሱ ዞር አድርገዋቸዋል። ዋሃብያዎቹ ወደፊት እየመጡ እንምጣ እያሉ እየገፉም እየመጡ ያሉት ዋሃብያዎች ናቸው። እንዴት ትረዳዋለህ ነው ጥያቄ። የግልህን መረዳት አይደለም እኛ የምንፈልገው። እኛ የምንፈልገው የእስልምናን መረዳት ነው። ለምን አስገባኝ እኔ እንዳልናገር ላልከው ያንተን ሳይሆን አንተን የምታስረዳው ግን የእስልምናን አስተምሮት ተከተለ እንጂ የራስህን የግልህን ሐሳብ ለማለት አይደለም። ሌላ የሚገባ ሙስሊም ካለ ይግባ። በትልቁ አድርገውና ዮኒት ትልቅ ደቂቃውን አብዛለት አንድ ሰዓት አድርግለትና ይቀመጥ። እሱ እስኪ አስተካክለው። እስኪ አስተካክለው። እንዴት ነው ደቂቃው የሚበዛው? እስኪ እምቢ ብሎኝ ነው። እኔ አልቻለው። እኔ ስልጣኔ ብሎ አይደለም ስልጣኔ አስተመጀመሪያ ስልጣኔ ያሳክልኝ እንዴ። ይሄው ስንት ጊዜ ነው ማን ትምለው ሪሙቭ አድርጌ ልስጥ ድጋሚሽ። ደግሞ ከስር የሚሳደቡ በጣም እውቀት የሌላቸው ሙስሊሞች፣ ሁሉም እውቀት የሌላቸውም ግን ያው በጣም እውቀት የሌላቸው ደግሞ አሉና ብሎክ አድርጓቸው ተቻለ መጣ። እስኪ አሁን መጣለሽ ወይስ ሪሙቭ ላድርገው? ሪሙቭ አድርገውና ከነገር ሰጠው እንትስጠኝ ተው በቃ መጥቷል። ተው እሺ ሀቢቦ የሚባለውን አታስገቡትም? ምን ፈልግ እንትኑን ተፍሲሩ እንድናነበው ፈልገ ነው ተዳ? አይ አይደለም። አይ እንትን መረጃ ለማውጣት እንዲመቻቸው ብዬ ነው። ኦኬ እሺ ቀጥሉ። እሺ ከዛ በኋላ እናንተ ዋይ ለምንድን ነው መገሉን? ክርስቲያኖችን መገሉት ለምንድን ነው? የተዋረዱ ሆነው ግብር ሲል ምን ማለት ነው? አስረዱን። ለምንድን እንደመገሉ እንደዚህ ስለሆነ እንደዚህ ስለሆነ ብላችሁ አስረዱን። ሀቢቦ አስገቡኝ እያለ እኮ ነው ቃል። የት አለ? አይታየኝም። እኔ ለምን አታስገቡም ጋይስ? ሞዴሬተሮች ተልኮለታል። ሀቢቡ ሳክስ ነው ተልኮላል። አክሴፕት በል። ቀዩን ተጫናና አክሴፕት በል። ቀዩን ንካ ነው በአረብኛ እንላክለት። ይባ በቃ ይሄኛውን ብዬ ልውረድ እኔ። እናንተ ቀጥሉ። የት ነው የምትወርደው? ታገለግላለህ። አንደርስታንድ ማድረግ ምን አልከኝ? አትወርድም፣ ታገለግላለህ። እዚሁ ቀጥል። ሀቢቢ ቅድም የሆነ ሀሳብ ነበረኝ እኮ አላቋረጠም ብዬ ነው እና አንተ ባልክበት ላይ ትንሽ ሀሳብ ላቅርብ። ችግር የለውም። እዚህ ላይ እንደዚህ አሁን እነሱ እንደራጃለን ምናምን እያሉ ነው ብለው ካጦዙት ነገሩን ለእኛ አሪፍ እኮ ነው። እኛ የምንፈልገው ያንን ነገር ነው። ፖለቲካ ይሰሩበታል። እኛ ፖለቲካ ይሰሩበታል። አንተ እኮ ልክ ነው። እኛ ግን ላይክ በውስጥ አውርተን ነው ስራችንን መስራት ያለብን ነው።
እነሱ ግን ያወሳስቡታል። እዚህ ላይ አሁን እንትን ይላሉ የኞቹ የሆኑ ሰዎች ራሱ ሌላ ነገር እንዲያስቡ ጥላሸት ይዘሩባቸዋል። ያላለውን ያልተናገረውን እንዳልተናገር እንደተናገርን አድርገው ፖለቲክስ እነሱ የሚፈልጉት አጣመው አይደለም። ይሄ መጽሐፍ ቅዱስን ራሱ ኤዲት አድርገው ያነቡ የለ እንደ ኒው ከዚህ ራሱ እኮ በጣም መረዳት አለብን። አይደለም ያንተን ንግግር ወይም እኛን ንግግር ገልባብጠው ማውራት አይደለም መጽሐፍ ቅዱሳችን ራሱ ኤዲት አድርገው እኮ ያልሆነውን እኮ ይላል ብለው እኮ ጽፈው ብዙዎችን እኮ ያሳሳቱ ይገኛሉ። ይሄን ያክል የወረደ እምነት ነው ያላቸው። ይሄ አስተሳሰባቸው ራሱ ይሄን ያክል የወረደ አስተሳሰብ ነው ያላቸው። አይምሯቸው ድሃ ከሆነ ሰነባብተዋል። እነሱ ገንዘብ አላቸው ዋቴቨር፣ ግን አይምሯቸው አያስብም፣ ድሃ ነው፣ የእውቀት ድሃ ናቸው። ኢቭን ለምን ካልከኝ ማሸነፍና መሸነፍ የሚባል ነገር በሀሳብ ሞግቶ ማሸነፍ የለም እነሱ ጋር የለም። አሁን አንተ ሐሳባዊ የተናገርከው ንግግር ወደ ፋላሲ ወደ ራሳቸው ፋላሲ የሚወስዱት እኛ እንደዚህ አይነት ፋላሲ እየሰሩ ነውና አሁንም እኔ ለዛ ነው ከዛ እንግዲህ እንጂ አንተ የተናገርከው ነገር ትክክል አይደለም ለማለት አይደለም። ፖይንቱ ግን ዋና ፖይንታችን እኔ መናገር የምፈልገው ሃይማኖቻቸው ምን ያክል ከባድና አደገኛ እምነት እንደሆነ እንቅፋት እየሆኑ ለራሳቸው እንቅፋት እየሆኑ እንደሆነ እንድትረዱ ፈልጋለሁ። እገላለሁ የሚል ዛቻ እስልምና ከባድ እምነት እንደሆነ ያደርገዋል። እገላለሁ የምትለው ዛቻ እስልምና ከባድ እምነት እንደሆነ ያደርገዋል። እኔ ሙስሊም ለመሆን ራሱ ምንም ኮንፊደንስ የለኝም፣ ሆኜ ለመውጣት ራሱ ምንም ኮንፊደንስ የለኝም። ለምሳሌ ሄጄ ሆናለሁ ካልሆነ እወጣለሁ የሚል ነፃነት እንደሌለኝ አምኜ ነው ሙስሊም መሆን የምፈልገው። አምኜ ሲቀበሉ እሽሩሩ እያሉ እየተቀበሉ ስትወጣ ግን በሴፍ ነው የሚሸኙክ። ይሄኛው የራሳቸው ባህሪ ነው። የራሳቸው ባህሪ በፍቅር ቃል እየተቀበሉ ወይም በዳቦና በገንዘብ አቀባበል እያደረጉልህ መጨረሻ ላይ ግን ደምን አፍሶ ነው የሚሸኙክ። ዴንጀረስ በጣም ከባድ የሆነ እምነት ነው። አሁን እኛ ማድረግ ያለብን ነገር በእኛ ላይ ያደረጉት ዛቻ እዛ ሄዶ ለሚሄደው ሻዳ ይዛለሁ ብሎ እዚህ ለሚፎክረው ግለሰብ ቢኖርም እንኳን የለም ግን ቢኖርም እንኳን ፈሪ እንደሆነ ያሳየዋል። እኛ ላይ ያደረጉብን ነገር እኛ ላይ ያደረጉበት ዛቻ እምነቱ አደገኛ እንደሆነ ያሳያባቸዋል። ይህም ብቻ ላይ ነው የምንሰራው። የዛኔ ነው እስልምና የሚመናመነው። እነሱ ዱላ ይዞ ሲመጡ እኛ ደግሞ ዱላ ይዞብን መጡ ብለን ነው የምንጠቁመው ለማህበረሰቡ። የሚከተላቸው ማህበረሰብ ከሌለ እመነኝ እስልምና ገደል ነው የሚገባው። አሁን እኛ ማህበረሰቡ ላይ ነው እንጂ የምንሰራው ላይ ያለው ኢንፍሉዌንሱ ላይ እዛ ላይ ያለው የሚያደራጀው አካል አይደለም። የሚደራጀው አካል ላይ ነው መስራት ያለብን። እስልምና ገዳይ እንደሆነ፣ እስልምና አረመኔ እንደሆነ፣ እስልምና ደም አፍሳሽ እንደሆነ መናሳየው ከኋላ የሚከተለው ምንም ማቅ አንብቦ ማቅ ማህበረሰብን ነው። እንዴት ነው እነሱ ላይ መስራት የምንችለው ነው ዋናው ፖይንታችን። ሐዲሳቸውና ቁርአናቸውን አሁን በማሳየት ፖይንት ይሄ መቼም መሰረት የሆነ መልቀቅ የሌለበት ርዕሳችን ውሸት እንደሆነ ድካማቸው ስንፈታቸው መቼም እነሱ ከአቅማቸው በላይ የሚሆንባቸው ምንድነው? የመሐመድ አሳፋሪ ገበና ነው። የመሐመድን አሳፋሪ ገበና አንድ ገለጥክ ማለት እመነኝ ገመድ ገዝቶ ራሱን አንቆ ቢሞት ይሻላል። ያን ከሚሰማ ከሚሰማ ገመድ ገዝቶ አንገቱን ታንቆ ቢሞት ይሻለዋል። ያን ግን ውሸት ነው ለሚሉ እነዚህ ኡስታዞችን ሲጠይቋቸው ውሸት ነው የሚል የለም ይላሉ። እኛ ግን በማስረጃ ስናሳያቸው መውጫ መግቢያት ሴት ልጅ ምጥ እንደሚል መውጫ መግቢያ እስኪያጡ ድረስ አዋራ ያነሳሉ። እዛም እዚህ ለምን እንደሚያነሱ ታውቃላችሁ? ጥያቄ በዛባቸው። ይሄ ነገር ተደጋገመብን። ምንድነው? ምን ማድረግ አለብን? እውነት ነው ኡስታዝ መልሱልን። እንደዚህ እያሉ ነው። የመሐመድ አሳፋሪ ገበና እንዲህ እያሉ ነው። ሴቶችን ጨርሶ እያለ ነው። እንደዚህ ህፃናትን ደፍሯል እያለ ነው። እንደገና ደግሞ ከሰራተኛ ጋር ተኝቷል እያለ ነው። አማግጧል እያለ ነው። እሱ ብቻ አይደለም ገንዘብ ከፍላችሁ ዘሙቱ ይላል። እሱ ብቻ አይደለም የተጣለበት ጉድጓድ የሚሸት ምናምን ተጠቀሙ ይላል። ይሄ ነገር እውነት ነው ብሎ ይጠይቋቸዋል። እኛ እኮ ማህበረሰቡ ላይ ስለሰራን ነው። ከዛም በኋላ ኡስታዙ ይጨንቋል። አይ የሚል የለም ይላል። ይኸው ማስረጃ እኮ ይሄ ነው ሲከፍት አሳየኝ ብለው ሲጠይቋቸው እኛ ማስረጃ ስላሳየናቸው መውጫ መግቢያ ያጡ። የዛኔ ምን አሉ? በእኛ ላይ ይገደሉ። ኢቭን የአላህ ፕሮቴክት ወይም የመሐመድ ፕሮቴክት በሱረቱል ተውባ 29 ቅድም ቃል ስጋውን ያነሳው ሪዝኒ አላህ እንደዚህ አይነት እንቅፋት ክርስቲያኖች እንደሚያመጡበት በጣም አውቋል። ለነገ ህይወቱም እንደማያዛልቁ አውቋል። ከባድ ቻሌንጅ እንደሚገጥመው አውቋል።
ለዛ ነው ትእዛዙ የመጣው በ6ኛ ክፍለ ዘመን ነው። የሚያነብ ትውልድ ነው ክርስቲያን። አይሁዶች የሚያነቡ ትውልድ ናቸው። የሚያነብን ትውልድ ደግሞ በፍጹም አይፈልግም መርምሮ ስለሚያገኝበት ስህተቱን እና እስልምና ገዳይ ነው የምንለው የራሱን የያዘውን መጽሐፍ መሸከም ስላልቻለና በራሱ መጽሐፍ መመራ ስላልቻለ ለምን የኛን መጽሐፍና መመሪያ አነበባችሁ በሚለው ፋላሲ ሊሰሩ ስለፈለጉ ነው እንጂ ምንም እና ይሄን ነገር ላይ ፎከስ አድርጎ መስራት ይሻላል እና ገዳይ እንደሆኑም ደግሞ ከመጽሐፋቸው እናሳያለን። ምንም ሪዝን የላቸውም። አለቀ።